ምን የተለየ ስጦታ ልስጣት? ያው አዎ ፈርቻለሁ። ምን ነገር እንዳይፈጠር ብዬ ፈራሁ። የግሌ እንዴ እና ለማንም ሴት ተለቃቀስኩ ያላነሳህለት። ስሚኝ ደግሞ አንደኛው ጥፊት ትትና ላይ ለሰራሹ ድራማ። እሱ ደግሞ ምን ማለት ነው? እኔ ሰው ሳቃል ሳቀ ምን አገባኝ? ትትና ብቻ ደስ ይበላት እንጂ። ሄሎ ምን አዲስ? ኧረ እባክህ በቃ እንደዚህ ቀላል ነው እንዴ? እንዴ ማለት በቃ ሁሉም ነገር አለቀ ነው የምትለኝ? እና ቤቱ በስሜ ሆነ ማለት ነው? ኦ ማይ ጋድ ወይኔ ደስ ሲል። እና ቤት ኖረኝ ማለት ነው? እስኪ ካርታውን ላክልኝ በስልኬ። እሺ አዎ በእኔ ስም ሆኗል። ዛሬውኑ ነው መንቅሬ ማስወጣቸው። ትዙዬ የኔ እመቤት ሄሎ ቢኒ ስማኝማ፣ የሆነ ፋይል ልክልሃለሁ። ትክክል መሆኑን አለመሆኑን ተረጋግጥልኝ እፈልጋለሁ። አዎ የቤት ካርታ ነው፣ በእኔ ስም ነው ያለው። አዎ እሺ በቃ አሁኑን ልክልሃለሁ። ቶሎ አሳውቀኝ። እሺ በቃ ቢኒ እሺ። የግሌ ውይ መሳይ ምንድነው ሰው የምታስጠማኝ? ንገረኝ እንጂ። ይኸውልሽ ብር እንዳይሆን ብቻ። ኧረ እባክሽ የግሌ እንደዛ አይደለም። ይኸውልሽ ትህትና ዛሬ ልደቷ ነው እና እኔ የምልሽ የግሌ ኬክ ምናምን ቤት ውስጥ መጋገር ትችያለሽ እንዴ? ቆይ ምን ስለሆነ ነው ቤት የሚሰራው? አይ ያው ምናልባት ወጪ ከቀነሰልን ብዬ ነው። እሱማ ውይ መሳይዬ አሁን ግን አሳዘንከኝ። አንተ እንደዚህ ብሶ ባህል እንዴ? አይ የግሌ ቆይሻው ምን ይሻላል? የደሃ ኩሩ ያፎጫል በምን ይላሉ? ውይ መሳይ ብር ከሌለ አርፋ አትቀመጥም እንዴ? የምን መቸጋገር ነው ለኬክ? ታዲያ ቆይ በምናክብርላት? ይኸውልህ በቃ በአቅማችን ዳቦአችንን ግግር አድርገን ፋንዲሻችንን ምናችንን አድርገን ፏፏ እናደርግላታለን። እሺ ይኸውልሽ የግሌ ምንም እኮ ኬክ ቆርሳ አታውቅም። እና ምን ችግር አለው? ቀጣይ ዓመት ትቆርሳለች። እቺ ደግሞ ቀጣይ ዓመት መድረሳችንን በምን እናውቃለን? ተው እንጂ መሳይ አታሟርትብን እንዴ? ገና 50 ዓመት እኖራለሁ ነው ወይስ አረጀው እንዴ? ለማንኛውም ይሁን ከመሞት መሰንበት ይላል ሀገሬ ሰው። አሬ ግሌ ይሄ እኮ ሟርት አይደለም እውነት ነው እንዴ? ውይ አረ በቃ ተው ችግር የለውም። አዋተን እንገዛላታለን። ምን አሳስብ አንተ ብቻ ነው። እኛም እኮ ነው ኬኩ የምንበላው። አይ አሁን እንደው እያንተ መዋጮ እንዲቀንስልን ነው። አዎ እንደዛ እኮ ብዬ ግን እንዴ 5 ሰው አለን እኮ 200 ብናዋጣ ራሱ 1000 ብር። ግን ታዲያ እሱ አያንስም የግሌ? ውይ መሳይ በቃ ውጣ። ምንድን ነው የግሌ? ውይ ጎረቤት ሁሉ ልጠራብን ነው እንዴ? በቃ ውጣ። እሺ እወጣለሁ። ግን ይኸውልሽ የግሌ እባክሽ እንደዚህ ፏ አድርገን እንጠብቃት አደራሽ። ወቸ ጉድ ይሄ ልጅ ጭራሽ እኮ ለየለት። ሄሎ ምን እና ሸውዶኛል ማለት ነው? ወይኔ ብሬ! አንተ ደግሞ ምን ገንዘብ ነው የምትጠይቀኝ? ለቃቃሚ። እሺ ይሄ ትዝታ
ቆይሻው እንዴት ነው ማደርገው? የውሸት ካርታ አሰርቶ ሰጠኝ ማለት ነው። አለቀውም፣ እሰራለታለሁ። ደግሞ እኮ ላብርሽ ዋናው መስጠቴ። ቆይሻው ምንድን ነው ማደርገው? አንተ ምን ሆነ ነው? ውፍልጭ እና ቢጮስ ምን አገባ? አንተ ምን ልታደርግልኝ ነው? ሌሎች የት ሄደው ነው? አሃ እነሱ ነበር የፈለግሽው? አዎ እነሱን ነበር የምፈልገው። ምን ይመስላል? ሂሩጣ ይኸውልሽ እንደ ውሸታ ሞረኛ እንዳትሆኒ። ማን ነው ደግሞ ውሸታ ሞረኛ? እሱማ ያንቺ ወንድም ነው። በጎቹን ቀበሮ በላብኝ ብሎ ሰው ከተሰበሰበ በኋላ አውቄ ነው አለም። ከዛ ምን ሆነ አትይኝም? አልልህም። ውጣ። ባትይኝም እነግርሻለሁ። የእውነት ቀበሮ በልቶበት ሲጮም የሚደርስለት ሰው አጣ። አታፍርም ግን? አንድ ግሬን እንኳን ማንሳት ማችል ሰውዬ ልደርስልሽ መጣው ስትል አሃ ምን ማድረግ እንደምችል አሳይሽ። እንቁልልጭ አንቻቺ አይሽ እንቁልልጭ አንቻቺ አይሽ አይ ፈጣሪ ሆይ አየህ አይደል የሚሰራው። ኧረ እባክሽ አንቺ ታደቢ አትይሽም? እሺ ምን ቀበጥ የማትረባ ሂድ ውጣ። አይ እንውጣ። ምን ማድረግ እንደምችል ይኸው አሳይሻለሁ። እሺ እኔ ለምን ሙድ የምትይዩ? አንተ ውጣ። እኔ መታሽ አሳይሻለሁ። ቆይ አንተ ምን እየሆንክ ነው? አይሽ ምን ማድረግ እንደምችል እንዳትረሳት ግን እሰራልሃለሁ። እሺ ምን ነገሩ ምሰሪልኝ? የማይረባ በላምጣ አንቺ ደግሞ ምንድነው የማመጣው? ለተትና ለተኮ 300 ብር ልናዋጣ ነው። ኦ እንደዛ ነው እንዴ? በቃ በስልክ የትራንስፈር አደርግልሻለሁ። እሺ ሰማን ወገብ አዲስ ስራ ነው ዛሬ የምትሄደው? አይ አይደለም፣ ልቀብር ነው። ውይ ገርም እንኳን ስራ ስሙ ራሱ እንዴት ነው የሚቀር እንደው እንዲቻለው እስከዛሬ እንደው አዲስ ስራ ስጀምር ይሄኛው ስራ ታዘበዋለሁ በት ወይስ ማን ገና ስራ ይተባተው? አየግሊ እባክሽ ሁሉንም ስራ ስለምጂው ይለመዳል። እሺ በይ በቃ እልክልሻለሁ፣ ብሩሽ እልክልሻለሁ። እሺ እስኪ እንግዲህ አንሳው ወይኔ አምላኬ ምንድን ነው የሚሻለኝ? ስልክም እኮ እያነሳልኝ አይደለም። ቆይሻው እንዴት አድርጌ ነው ካርታውን የምቀበለው? ምናልባት ሌላ ይኖር ይሆን እንዴ? ዮኒ ጋር ልደውል እንዴ? ቆይ ደውዬስ ምን እለዋለሁ? እንዴት ጠይቀዋለሁ? ስለዚህ አብርሽ ጋር ደውዬ ሊደውልለት ማድረግ አለብኝ። እስቲ አንሳው። ወይ አብርሽ፣ ቆይ አሁን ብታነሳው ምን አለበት? እዛችን ከፍ ጋር ደውዬ ማስጠራት አለብኝ። ሄላ
አብርሽ ጋር ሂጂና ጥሪው ትፈልጋለች በይው። ካለ ማለት ነው በዚህ በጧት ትሄዳል እንዴ? ጆሬ ላይ መስጋት ሽደደ ደግሞ እንዳይመጡ እንዴት ነህ? ትዝታ አሁን ይመጣልኝ ፈልገዋለሁ ብላክ ነበር። ምን ፈልጋ ነው? አሟት አይደለም አይደል? አረ በፍጹም አሁንማ እንደውም ድጋሚ ታማ ከመጣሽ በኋላ በጣም ደህና ናት። ይገርማል። እኔን ራሱ ቋጠረኝ። እንዴት አድርጋ እየተንቀሳቀሰች ነው ታዲያ? እኔ እንጃ፣ እኔ አላውቅም። ለማንኛውም ዋናው ደህና መሆኗ ነው። አዎ እሺ በቃ ሄድላት። እሺ እስኪ ምን ፈልገሽ ነው ብለሽ ጠይቂያት እስኪ። ወይ ፈረን ያላትም አብሽ ትገለኛለች። እሺ በቃ ትዝታ እንዴት ነሽ? አመመሽ እንዴ? አዎ አብርሽ በጣም አሞኛል፣ ግን ምን ማድረግ እንዳለብኝ አላውቅም። እችለዋለሁ ወይ ትታዩ እንዴ? ኧረ እኔ ሐኪም ቤት አልሄድም፣ ስልችት ብሎኛል። ግን እኮ ጽጌ ምን? አይ ተሽሏታል ያለች መስሎኝ ነበር። እሷ ምን አለባት? የኔን ህመም አይተው አታውቅ። አብርሽ እኮ አንተ አልገባም። ስጠራት እራሱ በስንት መከራ ነው የምትመጣልኝ። አይ ተይ፣ ጽጌ እንኳን በጣም ተስተካክላለች። ይቺ መሰሪ አስመሳይ ትዝታ፣ የረሳሁልሽን ትልቅ ጉዳይ እያስታውሽኝ ስለሆነ አሁን ወደ ጉዳይሽ ግቢ። ምን አደረኩ ደግሞ? ታይ ይሻልሽና የዛኔ እናወራለን። አሁን ለምን እንደፈለግሽኝ ብቻ ንገሪኝ። ዮኒ በጣም ፈልገዋል፣ ይደውልልኝ ብለዋል። ኡይ ስልኬ እኮ ተበላሽቶ ነበረ። በጣም ብዙ ጊዜ ደውሏል፣ ለዛ ነው ያላየሁት። እና ደውልለታ። እስኪ ቆይ ጽሁፍ ኮልኮልኝ እያነበብኩ ነው። የምን ጽሁፍ? ምን ብሎ? በቃ ለኔ እንደነገረኝ ጽፎለታል ማለት ነው። አሁን ምንድነው የምለው? በቃ እዚሁ ሊገለኝ ነው። ምንድን የነገረሽ? አረ ምንም። እንዴ ምን ይነግረኛል? ምን ያንተበተብሻል? ቆይ ልደውልለት። በቃ አለቀልኝ። አያነሳም እኮ ምን ሆኖ ነው? ቆይ ምን ነግሬያታለሁ አለ? ለእሷ የነገርኳት ነገር አለ፣ ትንገርህና አየው ነው የሚለኝ። ውይ ሞት ይርሳኝ አብርሽ። መታመሙን እኮ ንገሪልኝ ብሎኝ ነበር። አሞኛል አብርሽ ደውልልኝ ብሎኛል። ምን አሞታል? እና እንዴት ነው ታማ የምትረሺው እንዴ? አሞኛል ደውልልኝ እያለሽ እንዴት ነው የምትረሺው እንዴ? አብርሽ ከማስጨነቀ ብዬ እኮ ነው። እሱ ታማ ይድረስልኝ እያለ ሲነግርሽ ትረሻለሽ? ታዲያ ለምን ራስ አላነሳህለትም ነበረ? ምን አልሽ አንቺ? እና ለማንም ሴት ተለቃቀስኩ ላላነሳህለት አንተ ዝም በይ። በማታውቂው ነገር አትለፍልፊሽ። ስሚኝ ደግሞ አንደኛው ጥፊት ትትና ላይ ለሰራሹ ድራማ ክፉ ደግሞ ጓደኛዬ አንድ ነገር ይሁንና አለቀሽም። እሺ እንዴ ቆይ አብርሽ ሰማ 300 ብር አምጣ። ለሴትና ልደት ማዋጫው አለ። ኬኩን እኔ ገዝቼ እመጣለሁ። ይልቅ ሌላ የሚያስፈልጋት ነገር አለ? አይ ሌላውንማ እኔ ቤት ይሰራለሁ። ባይሆን ግን ማለት 600 ብር እኔ ጋር አለ። የተንገስ ነገር እሱ ልስጥ እንዴ? አይ እሱን እዚህ ገዛዙበት። እኔ ምን ሸግልኝ ለትትና ምን የተለየ ስጦታ ልስጣት? በቃ አበባ ምናምን። አይ አበባማ ሁሉም ሰው ይሰጣል። የሆነ ለየት ያለ ነገር። በቃ ቀሚስ ምናምን ግዛላት። አይ እሱ የሰጣትም አልሰጣትም። ማን ነው እሱ? መድብል ነው። እና ታዲያ እንግዲህ ያላቅላችሁ እሱ ባለፈው የገዛላትን ልግዛላት እንዴ? ምን ቀለበቱ ነው? አዎ እሱ ራሱ። ቆይ ብር ግን አለህ እንዴ? እኔ እንጃ ብቻ እገዛላታለሁ። እኔ ሁላ አብሮ ሲጀመር እኮ ቀለበት የሚገዛው ይሄ ፍቅረኛ ወይ ባለትዳር ምናምን እንደዛ ነው ነገር ስታስብ የምትገዛው። ይሆናል እገዛላታለሁ። እኔ ያላቅላችሁ
በቃ እምቢ ካለችም እምቢ አለች። አይ እሷ እምቢ ካለችማ እኔም አይቀርልኝም። በቃ ጮክልኝ። እዚህ ቤት ነው ሁሉ ነገራቸው ውጥንቅጡ የጠፋው። ኧረ በፈጠረሽ ትዝታኝ ምን ነገር ባይ። ኧረ መልስ ስጪ። አይነስብሽን ነው የማጠፋው። ውጭ ከዚህ እኮ ባይሆን እንደዚህ ብትይ ይሻላል። እኔ ደግሞ እኮ ዝግት ስትይ መናገር አቃታቱ ቢልት እንደደነገጡ። ጭራሽ አንደበቴም እንዲዘጋ ነበር የፈለጋችሁት? እኔ እንደዛ አላልኩም። ስሚ ምንድነው ቅድም የግል ፊኛ ምናምን ስትለኝ ነበር? እኔ እንጃ ነው ያልሽው? ማለት ልደት ምናምን መሰለኝ። የማን ልደት? የትትና። ኧረ ምን ነው? ምንም አሪፍ ነው። እና ታዲያ እንዳደርግልሽ የምትፈልጊው ነገር አለ? አዎ። ምን? እንድትገያት። ምን? ሾካካ ወረኛ ለቃቃሚ። አሁን ከክፍል ውጪ። ወሬ ለመለቃቀም ነው የመጣሽው? እኔ ምንም የምነግርሽ ነገር የለም። አውጪ። ቆይ እኔ አሁን ለማን ነው ወሬ ማንሾካከው? ደግሞ እኮ እኔ ላንቺ አይደል እንዴ የምሰራው? እኔን ትዝታ ማንም ያሸውደኝ። አይ ለማንኛውም አሁን ደህና ነሽ? ልሂድ። ሄሎ አክሊሉ፣ ልቀበልህ እየመጣሁ ነው። ኧረ አታስብ። እንዴት እረሳዋለሁ ብለህ ነው? መቼም ያን ሁሉ ዕቃ በብድር ሰጥተኸኝማ አልረሳውም። አይ ኧረ ለእናትና ለአባቴ ነው። አልነገርኩህም ለካ አግኝቻቸዋለሁ እኮ። የኔን እንኳን ተው እባክህ፣ በሽታዬ እንደዛው ነው። እየመጣሁ ነው። አይዞህ ደግሞ ብድርህን ሳልመልስ አልሞትም። አይ አክሊሉ ተጫዋች ሆነሃል። የኔ ውድ እህት ቢያንስ እንኳን በዚህ ደስ ይበልሽ። ይኸው ተበድሬም ቢሆን ለእናትና ለአባቴ አንድ ነገር አደረኩኝ። ብቻ አንቺ ደስ ይበልሽ። ሁሉም እንደሞኝ ቢቆጥርሽም አንቺ ግን ከእንቁ የበለጥሽ ልብሽ የማይገኝ ለእኔ ንግስት ነሽ። አዎ ሁሌ ብቻ አንቺ ደስ ይበልሽ። አንቺ እንደው ግን አይደብርሽም? ዝም ብሎ እያፈጠጡ ማየት ምን አለ ብታግዢ? መባዩ አንቺም አይደለሽ እንዴ? ወይ የግሌ አይኔ እኮ ብዙም አይደለሁም ቀይ ስር ላይ። መብላቱ ላይስ እንዴት ነሽ? ሲበስል ቆይ እሱ ሲበስል እንጂ እኔ ብዙም መብላትም ቢሆን እኔ እኮ ባግዝሽ ደስ ይለኛል። ግን እቺ ነው ጽጌዬ እጅሽ የኔ እናት አይዞሽ። እኔ የምልሽ ግን ስራሽን ረሳሽው። ትዝታ እንዴት ነው? ይገኝስ ታርፋ ቁጫለሽ? ግን እመኝ የግሌ ሰው መቼም አርፋ አትቀመጥ። መቼም ሁሉ ነገር እያሰበች ነው። ይሄኔ ታያታክሽ ምን አባቷ ታምጣለች? ታያት የእሷ ጭንቅላት እኮ ለማይክሮ ሰከንድ እንኳን ከክፋት ሀሳብ ቦዝሎ አያውቅም። እመኚኝ ይሄን የሆነ ነገር እየጠነሰሰች ነው። ምን ታረገናለች ብለሽ ነው በእሷ ጭንቅላታችን የምናጣበባ? ምን ታመጣለች? እሷ የምታስበውን ክፋት እኮ በሌና ባንቺ ጭንቅላት መቼም ታስቦ ሊደረስበት አይችልም። እሺ ጽጌ ታዲያ ምን እናርጋት? እንጃ እኔ አላውቅም። እባክሽ ታያት ይልቁን አንፏፏ እናርግ። ዛሬ እኮ ልደቷ ነው። አይሻልም? አንቺ ማነው? ኧረ ቀስ በይ። መሰለኝ ቀምሶ አለፈ። እስቲ የምርሽን ነው? ውይ ሎሬ ሲሆንማ እኮ ትከፍያለሽ። እና እንዴ ሂጂ ታላልከዛላት መሰል ጽጌ እታች ነበርሽ እንዴ? አዎ ምንድን ነው ያዝከው? ለትትና እኮ ስጦታ ገዝቼላት። ይሄን ምን ማለት ነው? ይኸውልሽ ጽጌ
ብቻ ልትስቂብኝ እንዲያውን እታች እላይ ሳለ ተጨንቄ አውጥቼ እና ወርጄ ገዛውላት ስጦታ። እሺ እኔ ግን እኮ ሰው እንዳይስቅብ ብዬ ነው። እሱ ደግሞ ምን ማለት ነው? እኔ ሰው ሳቃል ሳቅ ምን አገባኝ? ትትና ብቻ ደስ ይበላት እንጂ። እሺ እንደዛ ከሆነ ፊኛው ምናምን ገዛክሽ? እንዴ ሁሉንም ገዝቻለሁ። ይሄኛሽ ኧረ ራሱ አለ። ያው በቃ እሺ አብረን እናዘጋጃቸው። እሺ ላይ አደራ ግን በደንብ ፏ ነው የምናደርገው። ኧረ አሳስበኝ። ነይ ሄላ ሄሎ ትዝታ እንዴት ነሽ? ሰው አስታዋሽ ነሽ እባክህ። አሁና እኔማ እኮ ልደት ስትመጣ በዛው ባለፈው አመጣልሻለሁ ያልከኝ መድኃኒት እንድታመጣልኝ ነበረ። ልደት? አዎ የትትና ልደት መቼም ትመጣለህ አይደል? በቃ በሰውም ቢሆን እልክልሻለሁ። ኧረ ና ካልመጣህማ እሷም ይደብራታል። እሺ ትዝዬ አመሰግናለሁ። በቃ እመጣለሁ እንደምንም ብዬ። እሺ ቻው። የመጀመሪያው እቅዴ ተሳክቷል። አብርሽ እኔ ላይ እጅህን አነሳ አይደል? አሳያለሁ። አልደከመህም? ብዙም አልደከመኝም። በነገራችን ላይ አሁን ነው ምርጥ ስጦታ ያገኘው። እኔ ራሱ እሷ ስታይ ምን እንደምትላላቅ አየህ፣ አሁን ወንድ እየሆንክ ነው። ምን ነው ወንድ አልነበርኩም እንዴ? ይኸውልህ ትክክለኛ ወንድ ማለት ለቤተሰቡ ለሚወደውና ለሀገሩ የሚኖር ሰው ነው። ግን ደስ የሚላት ይመስላል። አብርሽ እሱን አብረን የምናየው ይሆናል። ግን በአንድ ነገር እርግጠኛ ሆንልሃለሁ፣ ከዚህ በፊት ይሄንን ስጦታ ማንም ሰው ሰጧት አያውቅም። ያርግልኝ እስኪ። ግን ሰው እንዲወዳለው ብዬ አስቤ አላውቅም። ምን እንዳስነካችኝ አላውቅም። ገርም እንዴ አብርሽ፣ እኔስ ብትል ሳያት እኮ በቃ ዘለ ሳማት ነው የሚለኝ። ማን ትትና? እንዴ አንተ ያማል እንዴ? ምሉም ብዬ ነው ትትናን የምወዳት። ኧረ እኔ የራሴን የኔዋን አበባ ነው እንጂ። ይቅርታ አድርግልኝ ገልሞ፣ ግን አንተ ስለ ፍቅር ስታወራ እኔ በጣም አፍራለሁ። በቃ ከሁላችሁም ጋር ማውራት አልችልም ማለት ነው? ይቅርታ እንግዲህ ገልሞ፣ የግሌ ራሱ ልጀንጅንሽ ብትላት ተው ዝም ብለህ አግባኝ የምትለ ነው ይመስለኝ። እንዴ ካገባችኝ ታዲያ እኔ እየጀነጀኑ ጉንጭ ማልፋት ምን ያደርግልኛል እንዴ? እኮ በል በቃ ኬኩን ገዝተን እንሂድ። እሺ እንዴ አንተ ጨዋታ ትጨምራለህ እባክህ። ከአንተ በላይ የሚጫወታል። መድብል ቆይ ግን ምን አስመልክቶ ነው የኔ ያክል ግብዣ? ገምቻ ለምን ይመስልሽ? እውነት አላውቅም። አይ በቃ እንደው ዝም ብሎ ነው። ንገረኛ። ይልቅ ዝም ብለሽ ተደሰች። ወሬው እንደሆነ የትም አይደርስብሽ። እሺ በቃ ግን በኋላ ትነግረኛለህ። ይልቅ አንድ ጨዋታ እንጫወት። እሺ ምን? እኔ አንድ ጥያቄ ከባድ ጥያቄ ጠይቅሻለሁ፣ ትመልሻለሽ። አንቺ ደግሞ ከባድ ጥያቄ ጠይቅኛለሽ፣ እመልሳለሁ ማለት ነው። እሺ በቃ ልጠይቃ። እኔ እኮ ሀሳቡን ያመጣሁት እኔ መጀመሪያ መጠየቅ ያለብኝ። እኔ ካልጠየቅኩ አልጮት። እሺ ጠይቂ። እሺ ግን መድብል መዋሸት አይቻልም። እሺ መድብል እኮ ነኝ። ማን መሰልኩሽ? እሺ አሁን ላይ ፍቅር ይዟል? ይሄ የአይን አውጣ ሰው ጥያቄ ነው። እኔ እንዲህ አይነት ጥያቄ አልመልስም። እንዴ የፈለግሽውን ጠይቂ ብለሃል፣ መመለስ አለ። ትትና መቼም ትትና ትሽኮረመማለች። እንደዚህ ከባድ ጥያቄ አትጠይቀኝም ብለህ ነው? ምን ቢሆን ደስ ይልሻል? እንዴ እኔ ራሴ ጠይቄ አንተ ድጋሚ ትጠይቀኛለህ እንዴ? መልስ። ትትና ንገሪኝ፣ መልሱ ምን ቢሆን ደስ ይልሻል? እኔማ ፍቅር ቢይዝ ነው ደስ የሚለኝ። ቆይ ለምን? እንድታገባ ስለምፈልግ ነው። ቆይ እኔ ሳገባ አንቺ ምንድን ነው የምትሆኚው? ሻማ አብሪ። ኧረ እባክሽ የኔ ቡጥቅል ጉጅጅጅ የኔ ሕፃን ልጅ እንቦ በቀላም ነው እንጂ። ቆይ ግን አንቺ አሁን ስንት ዓመትሽ ነው? እኔ እንጃ 21 ምናምን። እውነትም አንቺ ሻማ ያዥ ነው የምትሆኚው። ግን እውነቱን ስንጠያየቅ እስኪ እኔ ስንት ዓመት መሆን እመስልሻለሁ? 34 እንዴ አሁን ግን የሚያስጨንቀኝ ይመስላል። የምትወዳት ልጅ አለች ወይስ የላችም? በቃ አንቺ አትረሽማ። እና እኔ ለማረሳሳት ነው የሆነውን ያልሆነውን ነገር የምታወራው? አዎ ነበር ግን አልተሳካልኝም። እና ውይ ትትና በቃ አለች። የምርን? እሺ ማነች? በቃ አንድ ጥያቄ ነበር የተፈቀደልሽ። በቃ እድልሽን ጨርሰሻል። እሺ ስሙን ብቻ ንገረኝ። እኔ እንዲህ አይነት ነገር በቃ አልፈልግም። እንዴ ትትና ለምንድን ነው የማትይኝ?
ኧረ ጽጌ እንዳትረግጠው። በጣም ነው የተዘጋጀሽው። አመሰግናለሁ ጽጌ። ለምን ይሄ ሁሉ ጥረት ያው ትህትናዬን ለማስደሰት አይደል እንዴ? ትህትናዬን ስትል ደግሞ የሁላችንም ማለት ደግሞ መች ተጀመረ? ገና እኮ ነው። አይ ስማማ ጋር ይበቃል። ግን ምንድነው ግን ጸባይሽ እየተስተካከለ ከመጣ በኋላ በጣም ቆንጆ እየሆንሽ ነው። አንተ ነህ እንጂ እስካሁን ድረስ ብር እያልክ ያልተቀየርከው እንጂ እኮ ሰው ተቀይሯል። ይኸውልሽ ጽጌ አንድ ነገር ልንገርሽ፣ ግን ሚስጥር ነው። ታዲያ ምንድን ነው? ይኸውልሽ ሰው ላይ ዝም ብለሽ አትፍረጂ። ሁሉም ሰው የሆነ ነገር የሆነበት የየራሱ ምክንያት አለው። እና እኔም ብር የምልበት ምክንያት አለኝ ነው የምትለው እንዴ? እሱማ አዎ። ለምሳሌ ይኸውልሽ ትዝታ እንደዚህ ክፉ የሆነችበት የራሷ ምክንያት ይኖራታል። እንዴ ለምን ትዝታ ብቻ? አንቺ ራሱ እንደዚህ ወንድ የምትጠይበት ወንድን ለበቀል የምትፈልጊበት የራስሽ ምክንያት ይኖርሽ። እኔ ወንድ እጠላለሁ እንዴ? ታዲያ ለምሳሌ እኔና ተንከሲስም በአንድ ጊዜ ሁለታችሁንም እወዳችኋለሁ፣ አፈቅራችኋለሁ ትያለሽ። እንዴ እንደዚህ አይነት እኔ የምትል ሴት የትም አይቼ አላውቅም። ስትገርም አየሻለን። አናቱ ላይ ነው አይደል የገመትኩት። እንደዛ ነገር በይ ተመለሽ። በሀሳብ ሄድኩኝ አይደል? እሺ ቆይ እስቲ ንገሪኝ፣ ምክንያትሽ ምንድን ነው? መጀመሪያ አንተ ምክንያት ንገረኝና። እኔማ በቃ እናንተ የማታውቁት ብሬን የሚወስድብኝ ነገር ስላለ። እንዴ ማን? አታውቁትም። እኔም ማንነቱን በቅርብ ነው ያወቅኩት። ብቻ ግን ይሰርቀኛል። ከዚህ ቤት ሰው ነው? ኧረ እንደዛ አይደለም። አንቺ እና የግሌ መቼም የምርመራ ክፍል ልከፍቱ አይደል? ውይ እናንተ እኔ ጨርሳችኋል ብዬ ከታች ስመጣ ገና አልጨረሳችሁ? ምን ሆናችሁ ነው ቁጭ ብላችሁ ወሬያችሁ የምትሰልቁት? ያው የሚጣፍጥ ወሬ ነው ነው እንዴ? ረበሽ ሙሻ ልሄድላችሁ። አይ ይሄ እንኳን ለነገር ነው። አው እንዴ አር እንዳትመጣብን ቶሎ እንስራ። አው ቶሎ በሉ። እኔ ራሱ እታች ያለውን ስራ የኪችኔ ጥንቅቅ አድርጌ ነው የመጣሁት። እናንተ ለሁለት ያቃታችሁ እንዴ? በሉ ቶሎ በሉ እዛ። ይኸውልሽ ጽጌ ቤቱ ቶሎ እንጨርስ። ወሬያችንስ? እሱ የት ሄድብሻል? በኋላ እንጨርሰዋለን። እውነት ትነግረኛለህ በኋላ? አዎ እናወራለን። ግን ይኸውልሽ ታዲያ አንቺም ይሄንን ምክንያትሽን ለመናገር ዝግጁ ከሆንሽ ያው እነግርሃለሁ። ግን ግማሹን ይኸውልሽ ጽጌ ግማሹን የሚባል ነገር የለም። ሙሉን የምትነግሪኝ ከሆነ ግን ያው አንድ ነገር ቃል እገባልሻለሁ። አንቺም ለማንም አትናገሪም፣ እኔም ለማንም አልናገርብሽ። እሺ ችግር የለውም። በሱ ትዝታ ደወለች። ደግሞ ልትለኝ ነው? ተይው ሂጂ፣ እኔ ጨርሷለሁ። ሂጂ እንግዲህ። እሺ በቃ ልሂድልህ። ሂጂ። የገለሙ ስጦታ ደስ አለሽ? እንዴት ደስ አይልም? ሰው እየተመከረው ሲያደርግ ደስ አይልም? በጣም እኮ ደስ የሚለው መስማቱ ብቻ ደስ ያለሽ? እና ሌላ ምን ደስ የሚለኝ? ምናልባት የወደፊትሽ አስበሽ ነው የሚሆነው። ወይ እናንተ ወንዶች እንደው ከኛ የባሳችሁ ሾካኮች አይደላችሁ እንዴ? ምን አለበት ብትነግሪኝ? ወይ ተንከሴስ ምን ፈልገህ ነው ሻውን የመጣው? ቆይ ልኮ ነው እንዴ? ከኬክ ውጭ ምን ላምጣ ብሎ አብርሽ ደውሎልኝ ነው። የሆነ እንደዚህ ድው የሚለው ነገር አለ ተሽከርክሩና ከዛ ብልጭ ነገር የሚወጣው በቃ እሱንና ኩኪስ ይዘው ይወጡ። እኛ ህፃንን ብልጭ ነገር ምን ያደርግልናል? አንተ ደግሞ ስለ ሰርፕራይዝ ምን ታውቃለህ? ይኸውልህ እኔ ያሰብኩት ነገር ስላለ ዝም ብለህ አምጡ በላቸው። እሺ የግልዬ ቦቱን የት ነው ያደረግሽው? ሽቶ ደስ ሲል። እሰይ እንኳንም ሸተተ። ቆይ ያረገዝኩ ልወርድልን አልሰጥም። ተከድሯል እንዳነካ። አንቺ ተይ ስለ እርግዝና አታውሪ፣ ይከፋኛል። ወይ ተንከስዬ ይቅርታ። ቁስል ነካከውብህ አይደለ? እና አሁን አታበይኝ።
ተንከሲስ አንተ ተንከሲስ ወይ ግልዬ አፈር በላና ውጣ አሁን ከዚህ እንዴ እኔ ለፕሮግራም የሰራሁትን ምግብ መስጭ የምትል ኧረ ወደዛ ለብላይ ለወንደደሽ እኔ ወንድምሽ ነኝ ይወደደኝማ ታድሎ ይብላኝ ይላል እንዴ ይብላው ጅብ ይብላ መድረስ አይቀርም ደረስን የማይከፍቱ እኔ እኮ እዚህ ቤት በጣም የሚገርመው ቀርማት መጣች ቶሎ አከፍችም እንዴ እሺ ባክን ገና ከላይ ስትመጣ አብርሽዬ እናታችሁ የገዛችሁትን እስቲ ያሳዩኝ አይ የተለየ ስጦታ ነው እናሳይሽ ይኸውልሽ ሁሉም ሰው በጋራ አንድ ላይ ነው የሚያየው እሺ ተው ግን ተው እኔ በወሬ ጥማት ነው ሞተባችሁ እሺ በሽኩርታም ቢሆን ንገረኝ ምንድነው ክፈይ ተው ግን አየግሊ እንኳን የሱን ስጦታ አይደለም የኔን ስጦታ ራሱ አላሳይሽም እኔ ግሊ መካሽ ወንዶኩኝ ተለውጫሉሽ እንደፈለጋችሁ ሁኑ እርግጠኛ ነሽ አዋ እንግዳውስ ገልሞና እንግባ ተው ግን አብርሽ ተው አብርሽ አይ የኔን እንኳን አሳያታለሁ በሷ መጨከን አልችልም ገልሞ ምን እንደምትሆን ነው ያትማ የግሊ እንግዲህ ምንም ማድረግ አይቻልም ይቅርታ ነው የራሳችሁ ጉዳይ እሺ ስጦታ ብርቅ መሰላቸው እንዴ ይበላሽ የበላው ነው ዛሬ እኮ ጉርጃ በጉርጃ አደረከኝ ፒዛው እንዴት ነበር አሪፍ ወደድሽው በጣም ነው ዛሬ ማስክሬም አለ ዛሬ ማስክሬም ነው ማለት አረ እኔ በቃ በጣም የጠገፍኩት ነበር ሱስቂ አንድ ማስታወሳት ይቻለች እሷ ነው ስለዚህ አረ ወደስ ልጅ ምን ነው ወደ ድሮ ተመለስኩ እንዴ እንደዛ ነገር እኔ ምንም መድብል ሁሉም ሰው መድብል ይወድሻል ይሉኛል እኔ ግን ለምንድን ነው አንተ እንደ እህትም እንደምታይ የሚሰማኝ እንትና ዋናው ነገር እነሱ እንዳሉትም እንዳላሉትም ሊሆን ይችላል ግን አንድ ቀን ሁሉም ነገር ነግርሻለሁ እሺ በቃ ብዙ ተቀመጥና እንሂድ አይ Another year, another smile, your name on every card tonight. The table's set, the cake is tall, and you look good in candlelight. አልጨረስክም ነው ይልኩ ቆይ እኔ ምለው ለምን ፈልጋሽ አክቷ ሶሪ ልታጣራ ፈለገች ይኸውልሽ ጽጌ እሷ ልጅ ግን አንድ ቀን በእጄ ነው ሰበብ የምትሆን ኧረ ምን በወጣክ በስመ አብ ወልድ ደግሞ በሰው ሰበብ የምትሆን ታዩ ብቻ ደግሞ በአንድ ሰው የመጣችብኝ ቀን እኔ ነው ያርገኝ ማናት እባክህ እድለኛዋ እሱ እባክሽ ጊዜው ሲደርስ ታይዋለሽ እሺ በቃ የበኋላ ወሬ ላይ ይጨመርልኝ እንደ ሁኔታው ታይቶ ይጨመርልሻል እሱ ባይሆን አግዢኝ ስራ እንዴት ነው አሪፍ ነው በቃ ነው የቀረውን ቶሎ እንጨራርስ ተፍያላችሁ እኛ እኮ ስትቆዩብን ምናልባት ከደረሰችባችሁ ብለን ተጨንቀን ነበር የኔ ዘጋንድ ላይ አስቀላቀስ እስኪ ንግስቴና እናስደስት ዛሬ ቆይስ ለምን ረጅም ሰውዬ ረጅሙ አልከው ከጸጌ ጋር አፍላፍ ሲካፈት በቃ ገባ አንተ ብዬ እንዲገባ አረኩት እና አብርሽ ሰራው ዛጋ እናንተ ሞቅ እያደረጋችሁ ዚያማ የሰርቆ እስኪ ሳባሩ ንግስቴ ሲላት ሰማው ምን እና ንግስቴ ያላውቃት ምን ላስ ነው በዚህ ጊዜ እና መተሽ ጉድሽን ባወቅሽ
ግሌ ደወለች። ሄሎ ግሌ። አንቺ ምን ነው ቆየሽ እኮ ቤትም የለሽ እንዴ? እሺ መጣው ይሄው ልመጣ ነው። የግሌ ተያት እንጂ ታጫውተኝ ትንሽ እንዴ። መድብል እንዴ እንዴት ነሽ ትትና? ሰላም ነሽ? ደህና ነኝ ይመስገን። ይኸውልህ ግን ማለት ነው ስሜ ትትና ሳይሆን የግሌ ነበር። እንግዲህ አሁን ካልቀየርከው ይቅርበኝ በእናትሽ። በለዚህ እኮ በወሬ ጠምዳ ይዛኝ ነው። አይ ጥሩ በቃ ይኸውልህ በጊዜ ላካት እሺ። እኔስ ልቀር እንዴ? ኧረ እኔ ስራ ትሆናለህ ብዬ ነው። ብትመጣማ ደስታው እኮ ለእኛም ነው። ና እስኪ መድብልዬ እንደው ና ብቻ ና ዝም ብለህ። አዎ ካስገባችሁኝማ እመጣለሁ። ምንድን ነው እኔም ብቻዬን አደረጋችሁኝ እኮ። ቆይ አንቺ ጦጣ ትመጫታለሽ እሺ፣ ሰራልሻለሁ። በይ እሺ ቻው። ቶሎ ነይ ግን። ባይ እሺ በቃ የግሌ ግን ወርቅ የሆነች ልጅ ናት፣ የትም የማትገኝ። አዎ በጣም መድብል፣ ለእኔማ እኮ እናት ነው የሆነች። በጣም ትትና በእውነት እንዲህ አይነት ሰው ማግኘት እኮ እድለኝነት ነው። በጣም እድለኛ ነሽ። በጣም እግዚአብሔር ይመስገን። እና አንድ የምነግርሽ ነገር ነበረ፣ ተይው በቃ ሌላ ጊዜ እነግርሻለሁ። አሁን ንገረኛ። አይ ተይው ችግር የለም። እሺ በቃ ምክንያቱም ከነገርኩሽ ብዙ ነገሮች ይበላሻሉ። ስለዚህ ነገ ጠዋት እነግርሻለሁ። እሺ በቃ አይ እቺ ልጅ እኮ በዛው ቀልጣ ቀረች። ቆይ እኔ ልደውልላት። አይ እኔ እኮ እየደወልኩላት ነው። እንዴ የት አለ የምትደውይው? ይኸው አሁን ደውሎ በርም እየተንኳኳ ነው። በር ይኸውላችሁ፣ ግን ከመጣች መጀመሪያ ማጥፋት እኔ ነኝ። ለምን ሲባል? አንተ ደግሞ ምንድነው ሁሌ ለኔ ብቻ ነው እንዴ የምትለው? ኧረ እባክህ እና እንዳካፍል ፈለግ? ውይ እየተጨቃጨቀን ልንጠብቃት ነው። እሺ ዝጊ ትሳብቻው ነው ትይና አብርሻት ነው ይስተልሽ። አንተ ልጅ ችግር አለብህ እንዴ? ምንድነው ሁሌ እንደዚህ ውሻ የምታደርጋት? ይቅርታ አለች አይደል እንዴ? በቃ ምን አገባ? ማን ነው እሱ ተቆርቋሪ ያደረገ? መሳይ እውነቱን ነው። ሰው እንደ ፈጣሪ ኃጢአታችንን ቢጠባበቅብን ኖሮ ማናችንም በማናችንም ፊት መቆም ባንችል ነበር። ስማትን ክስ ደግሞ ጽጌ ተለውጣለች። እሺ ይኸውልህ መሳይ፣ ተራ በተራ ከሚጮህብህ ማለት ነው እና ከኔ ጋር እንደውም ያልጨረስኩት ስራ አለ፣ እሱን እንሰራለን። ይሻላል። ኧረ ነይ መጣሁ። ነይ ችግር የለውም ኖ እስኪ በዛሬ ቀን እንደዚህ አትመጣ። ምን ሆነ? ደስታ ነው ዛሬ። አረኑ ነይ። ይኸውልሽ ምን አሰብኩኝ መሰላችሁ? እኔ ማለት ነው የታመምኩ አስመስዬ እዚህ ጋር ዝርር እላለሁኝ፣ ፌንት እበላለሁ ማለት ነው። ከዛ እናንተ ደግሞ ትሄዱና ትትናን የግሌ ታማለሽ ብላችሁ እያንቀለቅላችሁ ካመጣችሁ በኋላ እዚህ ጋር ወይኔ ግሌ ምናምን ብላ አልቅሳ ከጨረሰች በኋላ ይኸውላችሁ ያ እንዲህ የሚሽከረከረው ዷ የሚለው ነገር አለ። እሱን ታፈረዱትና እኔም ደግሞ ብንን ሰርፕራይዝ እላታለሁ። ገባችሁ አይደል? እሱ እኮ ጥሩ ሀሳብ ነው፣ ግን ብዙ እንዳደነግጥብን። ውሽ መሳይ ደግሞ ችግር የለውም እኔም እኮ ቶሎ ነው የምነቃው። ምንድን ነው አትሞት። እሺ በቃ ወይ ካልሆነ በቃ ለነገልሙ ልንገራቸው። ፈርታችሁ ነው አይደል? በቃ ችግር የለውም እኔ ራሴ ያደርጋለሁ። እንዴት እንደሚደረግ እኮ ቲክቶክ ላይ አውቃለሁ። እሺ ያው አው ፈርቻለሁ፣ የሆነ ነገር እንዳይፈጠር ብዬ ፈራሁ። ግን እኮ እሷም ደንግጣ ብትወድቅስ? ውይ መሳይ ደግሞ ሟርተኛ። አይ ልክ ነሽ፣ ይቅርብን። ስታስጠሉ ምን ችግር አለው? እሺ በቃ ጎበዝ መሳይ። ይኸውላችሁ እኔ አሁን ከደወልኩለት ስለምትጠራጠር ማለት ነው መሳይ አንተ ደውልና እየደረሽ ብለህ ጠይቃት። እሺ ይሻላል አይደል? ሄሎ ትትና። ወይዬ መሳይ፣ መሸ እኮ አትመጭም እንዴ? ደረሽ? ኧረ እየደረስኩኝ ነው፣ መጥቻለሁ። ደርሰሻል እንዴ? የቱ ጋር ነሽ ታዲያ? ልውጣልሽ? መሳይ መምጣት አይጠበቅብህም፣ ደርሻለሁ። ተው ችግር የለውም። መጣው። አይ መሳይ ቀኑ ሙሉ ያንኑ ነገር አውርተን ይኸው ጥሎን ወጣ አይደለ? ችግር የለውም እኮ ሲመጣ ይደርሳል። ግን እስቲ እናያለን። ስትገባና
እኔ እንዴ ጥላት ነበርኩ። ሰላም ነው ለመሳይ ከተገኘ ትትናይ እንዴት ይቅርታ መድብል፣ አንተ መኖርን ባቅ እኮ አልመጣም ነበር። ኧረ መሳይ እንኳን እንዳውም መጣ። እኔ እኮ ቤት አልገባም። መምጣት ጥሩ ነው። ግባ እንጂ። አይ አልገባም። መሽቷል እኮ። እንዴ ገብተህ እንኳን ወጣ አትልም እንዴ? ግድ የለም እናንተ ግቡ፣ እኔ ልሂድ። እሺ በቃ መሳይ እንሸኘው። እሺ ኧረ ስንሸኛኝ ልናመሽ እኮ ነው። ምንም ሸኛ አያስፈልገኝም። ባይሆን እንደገባው እደውላለሁ። እሺ ግድ የላችሁ ግቡ፣ ሂዱ። እሺ ካልክ ምን ይደረጋል? ኧረ መሳይ እሺ ሰላሙን መጣ ደራ እንግዲህ ወይኔ መሳይ ትትና የግሌ ምንድን ነው የግሌ ምን ሆነች? አትናገሪም እንዴ? ወርቃለች ግጭናችን ወርቃለች እንዴ? የግሌ እንዴ ወርቃለች እንዴ? አንቺ ምንድን ነው በግሌ እንዴ? እንዴ መሳይ ጽጌ ምንድን ነው ያልሽው? የግሌ ምንድን ነው ያልሽብኝ? ወይኔ ጉዴ መሳይ ጽጌ የግሌ ምንድን ነው? ወይኔ ጉዴ ሃፒ በርዝዴይ መልካም ልደት አትሮብስ ታስጠሉ። አሁን በዚህ ቀለዳ ትንሽም ቢሆን አስደነገጥሻል። መልካም ልደት እና በቃ የግሌ ተነሽ የግሌ እሺ አሁን ተነሽ በቃ እንዴ የግሌ በቃ እኮ ተነሽ እኮ በቃ እኮ እንዴ አንቺ የግሌ በቃ ተነሽ እንዴ የግሌ አልቋል እኮ በቃ ተነሺ። በዚህ ሰዓት ይቀለዳል እንዴ? ቆይ ጽጌ ምን ሆና ነው? እንዴት ነው የወደቀችው? እንዴ እኔ ስትወርቅ መቼ አየኋት? መሳይ ብቻ አሁንም እየቀለዳችሁ እንዳይሆን እነ ገለቡ አብሽ ወሽ አብርሽ ኑ አብርሽ። ኧረ ገልሞ ነው ገልሞ። ኧረ ግሌ ምን ሆነሽ ነው? እንዴ ስትወርቅ መጥቶ ነው እንዴ? ለጨዋታ ብለን እንትን አለች። ከዛ በኋላ የግሌ እንዴ አበባዬ ምንድን ነው የሆነችው? ምንድን ነው የሆነችው? በእኔ ስቀሽ ነበር አይደል? አንቺም ይችላልሽ። ምን አለ ቤት ሁሌ እንደዚህ ማቀደ